አልኩኝ። እሷ ከወጣች እኔ ማብሬያት እወጣለሁ። ማይ እንደው የኔ ልጅ እንደው ለአንድ ሰራተኛ ብለህ እናትህን ጥለህ ልትወጣ ነው? አዎ ማይ፣ ለአንድ ሰራተኛ ብዬ ትቼሽ እወጣለሁ። ምክንያቱም እቺ አንድ ሰራተኛ እኔ አፈቅራታለሁ፣ ላገባት እፈልጋለሁ። ልጄ እኔን ትተህ ልትሄድ ነው? አዎ ማይ፣ ደህና ሁኚ እባክህን ልጄ። ብቻህን ትተሃት ወደ ልትሄድብኝ ነው? እባክሽ ፀሐይ ለምኝልኝ እባክሽ። አንዴ እየሰደብሻት አንዴ እየለመንሻት መኖር አልችልም ማይ። የራሴን ህይወት መኖር አለብኝ። አትሂድ የኔ ልጅ። ከአሁን በኋላ ደግሞ አፌን ዘጋለሁኝ። እንዲች ብዬ ምንም ነገር አልናገርም። እባክህ አትሂድብኝ። ፀሐዬ ምነው ዝም አልሽ? ንገሪልኝ። አትሂድብኝ፣ ንገሪልኝ። ምነው ዝም አልሽ? ከዛሬ ጀምሮ ፍቅረኛዬን እየሰደብሽ። ወይዘሮ ወርቄ እንግዲህ ልጇ አስቻለው ልክ ልኳን ነግሯታል ማለት ነው። እሷን ፀሐዬን ከዚህ ቤት የምታወጪ ከሆነ በፍጹም እኔም እዚህ ቤት አልቀመጥም፣ የምወዳትን ሚስቴን ፍቅረኛዬን እያጥላላሽ ጠዋት ማታ እየሰደብሻት በፍጹም እዚህ ቤት አልቀመጥም በማለት እንግዲህ አስቻሎ ከቤት ውስጥ ሊወጣ በነበረበት ሰዓት ወይዘሮ ወርቄ ለምና እንግዲህ እንደምታውቁት ውሸቷን አለም ፀሐዬን ወድሻለሁ፣ አንቺን እኮ በጣም ነው የምወድሽ፣ በጣም ነው የማከብርሽ እያለ ትገኛለች ማለት ነው። እንደዚህም ደግሞ ሁለተኛው ወይዘሮ ቅድስት ደግሞ በፍቅረኛው በመተተኛው ፍቅረኛው ተብዬው ላይ እያስመሰለ ትገኛለች ማለት ነው። እሱም ደግሞ እድሳት እንግዲህ አባብዬ የሚለው ሰውዬ መተተኛው ከሰውዬ ጋር ደውሎ ማሳደስ እንዳለበት እና ሰሞኑን ምን እንደሆነች ባይታወቅም ብዙ ነገር እየተጠራጠረች እንደሆነና ጸባይዋ ጭራሽኑ ልትለማመጠው እንዳልቻለች ያለውን ነገር እየተናገረ ይገኛል ማለት ነው። የወዲት ጉዲት ደግሞ በፍጹም አንቺ እንደጠረጠርሽው ማወቅ የለበትም፣ ነገሮችን ሁላ እንደቀደሙ ማስኬድ አለብሽ፣ የበለጠ የሚጠረጥር ከሆነ ህይወትሽን ከዚህ በላይ ማጥፋት ያጠፋሻል፣ ስለዛን እንደቀደሙ እንደ በፊቱ የሚልሽን ነገር እሺ ማለት አለብሽ፣ ባልሽን ማግኘት ከፈለገሽ እያለቻት ይገኛለች ማለት ነው። እንግዲህ የወይዘሮ ቅድስት የባሏ እናትም ደግሞ ይቅርታ ብላ ብትጠይቃት በፍጹም እኔ አንቺን ላምንሽ አልችልም፣ ምክንያቱም አንቺ ወይንም የመጣሽ እኔን ለመፈተንና እኔ የምለውን ነገር ለመስማት ፈልገሽ ነው እንጂ እንደዛ ወይንም ቆየት ብለሽ በኋላ ልትገርፊኝ ያስበሽ ነው። በፍጹም እኔ አንቺን ከአንቺ ጋር ማውራትም አልፈልግም እያለቻት ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። ይዤላችሁ የመጣሁት የእናት ግፍ ድራማን ይዤላችሁ ከች ብያለሁ ማለት ነው። የእናት ግፍ ድራማ እንግዲህ ምን እየተፈጠረ ነው የሚባለው ነገር እየተፈጠረ ያለው እንግዲህ ወይዘሮ ወርቄ ልጇን እንግዲህ ለምን ፀሐይን ታገባታለህ? እንዴት ሰራተኛ ሚስትክ ልታረግ ትችላለህ? አንተ ንጉስ ሆነክ እንዴት የኔ ልጅ ሆነክ ሰራተኛ ትወዳለህ? በማለት እንግዲህ ጠዋት ማታ ፀሐይን በጣም እየሰደበቻትና እየዘለፈቻት ትገኛለች ማለት ነው። ፀሐይ ደግሞ እንግዲህ ቤተክርስቲያን ሄዳ ስመጣ እዚህ ቤት መግባት እኔ አሁንስ አስጠላኝ፣ ጠዋት ማታ ነው እኮ የምትሰድበኝ አባዬ እንደውን የሆነ ሰለቸኝ እያለች ነበረ ማለት ነው። አስቻሉ ደግሞ እንዴት ነው ማትገቢው? ይሄ ቤት እኮ የማየ ብቻ ሳይሆን የኔም ቤት ነው፣ ይሄ ግዴታ ነው፣ መግባት አለብሽ። እሷን ብለሽ ሳይሆን እኔም ብለሽ መግባት አለብሽ። የምትወጂኝ እኔን ነው እንጂ እሷን እኮ አይደለም ብሎ እያላት እንግዲህ ወደ ቤት ውስጥ እንድትገባ ያደርጋታል ማለት ነው። ወደ ቤት ስትገባ እንግዲህ ወይዘሮ ወርቄ ሳሎን ነበረ እየጠበቀቻት ማለት ነው። በመጨመሪያ እግዚአብሔር ስጥሽ ልጄን ቤተ ክርስቲያን ስለወሰድሽልኝ እያለች ነበረ ማለት ነው። ከዛን እንግዲህ ፀሐዬ ደግሞ ምንም ችግር የለውም አመሰግናለሁ ምናምን ትላታለች ማለት ነው። ምን ለምንድን ነው አመሰግናለሁ የምትይው? ስለመረቅሽኝ ምናምን ስትል ምርቃን ትወጃለሽ እንዴ ስትላት፣ አዎ ምርቃን የሚጠላ ሰው አለ እንዴ ምናምን ስትላት፣ አሁን የበለጠ ብዙ ምርቃት የሚመርቅሽ ነገር አለ፣ ግን ደግሞ አንድ ነገር እንድታረግልኝ ይፈልጋሉ ትላታለች ማለት ነው። ምንድን ነው ስትላት፣ እባክሽ ከዚህ ቤት ኮተትሽን ሰብስበሽ እንድትወጭልኝ እፈልግሻለሁ፣ ልጄን ተይልኝ ትላታለች ማለት ነው። እንግዲህ ፀሐዬም በጣም ተናደ ነበረ። ከቤት ውስጥ እኔም በቃ
እኔም ሄዳለሁ። በቃ በግድ ሰው ቤት መቀመጥ የለብኝም። አባዬ እኔን አትፈልገኝም። ስለዛን መሄጃ እፈልጋለሁ ብላ ከቤት ውስጥ ስትወጣ እንግዲህ አስቻለው ምን ልትሆኝ ነው? ወዴት ነው የምትወጪው? እኔን ጥለሽ? እኔ እኮ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። እኔ እንዴት አድርጌ መቀመጥ እችላለሁ? እዚህ ጋር አባዬ በጣም ዓይንሽን ላፈር እያለችኝ ስለሆነ እዚህ ቤት መቀመጥ አልፈልግም እያለች እንግዲህ ከቤት ውስጥ ልትወጣ ስትል አስቻለውም እንዴት እኔን ጥለሽኝ ትወጫለሽ? በቃ እኔን ከወደድከኝና እኔን ተከተለኝ ብላ ትለዋለች ማለት ነው። እንግዲህ ሳሎን በነበረበት ሰዓት አባዬ እንዴት ነው ከእሷ ጋር የምትወጣው ልጄ? ለአንድ ለሰራተኛ እንደዚህ መሆን ምን አስፈለገው? ምናምን እያለችው ነበረ ማለት ነው። እማዬ የምትከበሪ ከሆነ አርፈሽ ተቀመጪ። አንቺ እኮ ማለት እኮ ከአንድ ከተራ ሰራተኛ እንዴት የኔን የተራ ከኔ እንዴት የተራን ሰራተኛ ድምጽ እሷን ትሰማታለህ? እኔ መስማት ሲኖርበት ምናምን ስትለው እንግዲህ አባዬ በፍጹም ወይዘሮ ወርቄ ነኝ አንቺን ልሰማ አልችልሽም። ምክንያቱም አንቺ ማለት ወንጀለኛ ነሽ። ወንጀለኛማ በሆነ እዚህ ጋር አልቀመጥም እኮ ትላለች ማለት ነው ወይዘሮ ወርቄ። ወንጀለኛማ ወንጀለኛ ነሽ፣ ግን ደግሞ በብርሽ ከፍለሽ ነው ከእስር ቤት የወጣሽው። አንቺ እኮ ማለት እኮ ለሰው ነፍስ የማታዝኝ የሰው ልብስ የሰዎችን ነፍስ የምትቀጥፊ በጣም ቀጣፊ ነሽ እኮ እማዬ። አንቺ እኮ ማለት እዚህ ጋር የተቀመጥሽው በብርሽ ደረጃ ነው እንጂ ብር ባትከፊ ኖሮ መቀመጥ ያለብሽ እስር ቤት ነው። እኔ ደግሞ እንደዚህ አይነት ጨካኝ እናት የለኝም። መቼስ በእርግጥ እናቴን እክዳለሁ ብዬ ልክድ አልችልም። ግን ደግሞ እኔ አንቺ ልጅ በመሆኔ በጣም ነው የማፍረው። ስለዛን እኔም ብትወጂኝና ብታከብሪ ኑሮ መወዳት ሚስቴን እሷን ትቀበይ ነበረ፣ ትድሪልኝ ነበረ ምናምን ትላለች ይላታል ማለት ነው። እና ወይዘሮ ወርቄ እንግዲህ እባክህ ከሷን ተውና እኔ ሌላ ሰው ፈለግከውን ሰው ልዳረግ ስትለው በፍጹም እኔ ሌላ ሰው አልፈልግም፣ የምፈልገው እሷና እሷን ብቻ ነው። አለበለዛ ግን ከዚህ ቤት እንግዲህ እንወጣልሻለን ምናምን ይላትና ከቤት ውስጥ ይወጣል ማለት ነው። ወይዘሮ ወርቄ እንግዲህ በመጀመሪያ ውሸት መስሏት ነበረ ማለት ነው። ከዛም በኋላ ወደ ውጭ ሲወጣ ፀሐይን ያገኛታል ማለት ነው መንገድ ላይ። ምን እያደረግሽ ነው ስል እንዴ እኔማ እኮ የሚያደርገው ነገር ግራ ገባኝ። ምክንያቱም እየተደረገ ያለው ነገር እናትህ እኮ በጣም እኔ ልታስቀምጠኝ አልቻልኩም። እናትና ልጅን ደግሞ እኔ ማጣላት አልፈልግም። በቃ እኔ እናንተ እዚህ ላይ ያበቃናል ምናምን ትላለች ማለት ነው። በፍጹም ይሄ ነገር ሊሆን አይችልም። በቃ እኔም ከዚህ ቤት አንቺም እዚህ ቤት ካልተመቸሽ እኔናም አንቺ ታይዘን ከዚህ ቤት መውጣት አለብን። እኔ የሚያስቀመጥኩት ገንዘብ ትንሽዬ ገንዘብ አለችኝ። እሷን ይዤ እንደዚሁም ደግሞ ወደፊቱም ደግሞ ስራ ሰራለሁ፣ ተከራይተን መቀመጥ እንችላለን። እኔ እንውጣ ምናምን ይላታል ማለት ነው። ግን እውነትህን ነው ስትለው አዎ እውነቴን ነው፣ በቃ እኔና አንቺ ተከራይተን እንቀመጣለን ይላታል ማለት ነው። ከዛን እንግዲህ ቀጥታ ወደ ቤት ወደ ወይዘሮ ወርቄ ቤት ገብተው እንግዲህ ምንድነው ልብሳቸውን ሊወስዱ ሻንጣቸውን ይዞ ሲወጡ እንግዲህ ወይዘሮ ወርቄ ትመጣለች ማለት ነው። ምን ልትሆኑ ነው ስትላቸው እኛ በቃ ከዚህ ቤት ልንወጣ ነው ምናምን ይሏታል ማለት ነው። በፍጹም ልጄ እኔ እኮ አንተ ሳይሆን ውጣ አልኩት እኮ እኔ ውጣ አልኩት እኔ እኮ አንተን ሳይሆን ውጣ ያልኩት እኮ እኔ ያልኩት ፀሐይን ነው እንጂ አንተን እኮ ውጣ አላልኩትም። ፀሐይ ማለት እኔ ነኝ፣ እኔ ማለት ፀሐይ ነኝ። እሷ ስትወጣ እኔ ዝም ብዬ አላያትም። እኔና እሷ አንድ ላይ ነው እንጂ የምንወጣው እሷን ለብቻ ልታስወጫት አትችም ይላታል ማለት ነው። ወይዘሮ ወርቄ እንግዲህ ልጇ ከቤት ውስጥ እንዲወጣ ፍላጎት የላትም። በእርግጥ እኔ ያስቻለው ከቤት ውስጥ እንዳይወጣ ፍላጎቷ ለምን እንደሆነ ባይገባኝም እንዲወጣ አትፈልግም። ከዚህም በፊትም ፀሐይን ልታስወጣት ብላ እኔም ከዚህ ቤት እወጣለሁ ስላት ነው መልስ ያስገባቻት ማለት ነው። ከዛም በፍጹም ከዚህ ቤት አትወጣም። ምን ስለሆነ ነው ከእሷ ጋር የምትሄደው? እንዴት ለተራ ሰራተኛ ብለህ እኔን ጥላዬን ትሄዳለህ? በፍጹም እማዬ እኔና አንቺ እዚሁ ጋር መቋረጥ አለበት። እኔና እሷ በቃ ቤት ተከራይተን መኖር አለብን ሲላት ነበረ ማለት ነው። ወይዘሮ ወርቄ እንግዲህ ለምና በፍጹም መውጣት የለብህም ከቤት ውስጥ ብላ ትላለች ማለት ነው። እንግዲህ
ፀሐይንም በጣም ተለማምጣና ቤት ውስጥ መውጣት እንደሌለባት ይቅርታ ጠይቃ ፀሐይን አስቀርታታለች ማለት ነው። እባክሽ ፀሐዬ እኔም እኮ አንቺን እኮ በጣም ነው የምወድሽ ያው እንደዚህ አንዳንድ ጊዜ ነው እንጂ የምቆጣሽ ወይ ደግሞ የሚሰድብሽ አንቺን እኮ በጣም ነው የምወድሽ። አንቺ እኮ ማለት እኮ የቤቱን ንጉስ ልቡን ሰርቀሽ የወሰርሽ ጀግና ሴት ነሽ። ስለዛን ከዚህ መሄድ የለብሽም። ካሁን ወዲህ አልሰድብሽም፣ ምንም ነገር ክፉ ነገር አልናገርሽም። ቤት ውስጥ እንደፈለጋችሁ መቀመጥ ትችላላችሁ ትላለች ማለት ነው። ከዛም በኋላ እንግዲህ እኔ እኮ አንቺን በጣም ነው የምወድሽ እያለች እንግዲህ እያታለለቻት ትገኛለች ወይዘሮ ፀሐይ ማለት ነው። ወይዘሮ ወርቄ ከዛም በኋላ እንግዲህ በቃ እንደዛማ ካልሽ እኛም ከዚህ ቤት አንሄድም ብላ እንግዲህ ፀሐዬ በጣም የዋህ ስለሆነች እንግዲህ ቃሏን ሳምታ ቤት ውስጥ ቀርታለች ማለት ነው። ሁለተኛ ነገር ደግሞ ምንድነው የሆነው ሲባል እንግዲህ ያ መተተኛ ሰውዬ ወደ ቤት ውስጥ ሲገባ ምንም ነገር ወይዘሮ እንግዲህ ቅድስት እንደ በፊቱ ልትሆንለት አልቻለችም። እንደ በፊቱ ላሽከረክራትና እንደ በፊቱ ላሽከረክራት በፍጹም አልቻለም። ምክንያቱም እሷ ነገሮቹን ሁላ አውቃለች ማለት ነው። አሁን እየተወራራጠ ይገኛል። እየተወራራጠ የሚገኛል ምንድነው ለማሳደስ እድሳት ለማሳደስ አባቢያ ምናምን እድሳቱን አድሱልኝ። ምክንያቱም ከዚህም በፊት እስከ ዘላለም እንደዚሁ ትሆናለች እንደዚሁ ትቀጥላለች ብላችሁ ነበረ። ግን ደግሞ አሁን ስናያት አሁን ሳያት በጣም ተቀይራለች። እንደ በፊቱ አይደለችም። ይብን እየታዘዘችም አይደለም። ሁለተኛ ነገር ደግሞ ብዙ ነገር እየተጠራጠረች ትገኛለች። ስለዛን አባብዬ ምናምን እያለ እንግዲህ ያሳድጉልኝ እያለ ነው የሚገኘው ማለት ነው። አሁን ይሄ እሱ የሚያወራው ራሱ መስማት ራሱ እንደሚያስጠላ ስብሐት ላሞልድ እና ምን እያለ ነው ማሳደስ አለብኝ አለበለዛ ሚስቴ በጣም ችግር ላይ ነው ያለችው እያለ ይገኛል ማለት ነው። ከአንዴም ሁለቴ ነው የደውለው ማለት ነው። እንግዲህ ወደ ቤት ውስጥ ሲመጣ እንደ በፊቱ በፍጹም ከቤት ውስጥ ተናዶ ሲወጣ ታሁን ትመልሰኛለች እያለ ነበረ ሲጠብቅ የነበረው። እሷ ግን በፍጹም ናግባ ናተመለስም አላለችውም ማለት ነው። ግን እኔ እኮ መቶ ምን አለች ምናምን ስትላት እንግዲህ የወዲት ጉዲት ላምንም ያለኝ ነገር የለም። ግን እኮ መቶ ወደ እኔ ለምንድነው እኔ ሲሄድ ለምንድነው ማትሄደው ብለሽ አትናገርኝም እንዴ እያለ ነበረ ማለት ነው። በፍጹም ይሄንን ላረግ አይገባም። እንደፈለገው ገደል ይግባ ከዚህ ቤት ማባረር ነው እንጂ ያለብኝ እያለች ነበረ ማለት ነው ወይዘሮ ቅድስት። የወዲት ጉዲት ደግሞ በፍጹም ይሄንን ማድረግ የለብሽም። ይሄንን ካደረግሽማ ይሄ ሰውዬ የበለጠ ችግር ነው የሚፈጥርብሽ። በዛ ላይ ደግሞ ባልሽ ያለበትን ቦታ እሱ ነው እንጂ የሚያውቀው ማንም ሰው አያውቅም። እንደ በፊቱ እንደቀደመው ማስመሰል አለብሽ። ልክ ሁኝልኝ ያለሽን ነገር ሁሉን ነገር እሺ ብለሽ መቀበል ነው ያለብሽ ምናምን እያለቻት እንግዲህ እያስጠነቀቀቻት ትገኛለች ማለት ነው። የወዲት ጉዲት ማለት ነው። የወዲት ጉዲት እዚህ ጋር በጣም ብልጥና ጎበዝ አስተዋይ ሴት ሆናለች ማለት ነው። እሷ ደግሞ በፍጹም እንዴት አድርጌ እችላለሁ መቻል አለብሽ አለበለዚያ ግን በአንቺም ላይም በባልሽ ላይም ችግር ያመጣል እያለቻት ነበረ ማለት ነው። እንግዲህ ወይዘሮ ቅድስት የባሏን እህት የባሏን እናት ይቅርታ ለመጠየቅ ገብታ ነበረ ማለት ነው። ስትገባ በፍጹም እኔ አንቺን አላምንሽም፣ እኔ በኋላ ትገርፊኛለሽ። አንቺ እኮ ማለት በጣም ስትገርፊኝና በጣም ስትመቺ ነበረ። እንዴት ነው እኔ አንቺን የማምነው? ምን እንዳደርግልሽ ነው የምትፈልጊው? እባክሽ ካጠገቤ ሂጂልኝ ነበር እያለቻት የነበረው ማለት ነው። ቅድስት ወይዘሮ ቅድስት ደግሞ በፍጹም እኔ ወደ አንቺ የመጣሁት ልመታሽና ልቆጣሽ አይደለም፣ ይቅርታ ልጠይቅሽ ነው ስለሰራሁት በደል ስለሰራሁት ኃጢአት። እባክሽ እማዬ ይቅርበኝ፣ በድዬሻለሁ፣ አሳዝኜሻለሁ፣ ይቅርበኝ እያለቻት እየለመነቻት ነበረ ማለት ነው። ግን እሷ ምንም ነገር ልትረዳት አልተረዳቻትም ማለት ነው። ከዚህም በፊት መጀመሪያ ጊዜ ቤት ውስጥ ስመጣ ያገኘሽ ጊዜ ታስታውሻለሽ እንዴ? ምክንያቱም ባሌ ቤት ውስጥ ማንም ሰው የለም ሂጂ ብሎኝ ከዛን ቤት ውስጥ ስመጣ አንቺን ብቻ ነበር ያገኘሁት። ከዛም በኋላ ምን ልታረጊ መጣሽ ስትይኝ እኔ የልጅሽ ፍቅረኛ ነው ስትይ ምናክል እንደወደድሽ ምናክል እንዳከበርሽኝ ታውቂያለሽ አይደለ እንዴ? ገና ስታይ ነበረ እየወደድሽኝ። አሁንም እማዬ እባክሽ እንደ በፊቱ እንድትወጂኝ ይፈልጋሉ እያለቻት ነበረ ማለት ነው። በፍጹም ይሄንን ነገር ላምና አልችልም። አንቺ እኔን እየፈተንሽኝ ነው እንጂ
ወይንም እኔ ወደሽኝና እኔን አክብረሽኝ አይደለም ወይ ደግሞ በኋላ ልትገርፊ ሊሆን ይችላል ምናምን እያለቻት ነበረ ማለት ነው። በፍጹም እማዬ እኔ ልገርፍሽ አይደለም፣ እኔም ኮድቼ አይደለም። ይሄ መጥፎ ክፉ ሰውዬ ነው በህይወታችን ገብቶ ህይወታችን ምስቅልቅል ያደረገው እንጂ እኔ እኮ ማለት እንደዛ አይነት ሰው አይደለም እያለች እንግዲህ እያለቀሰች ነበር ይቅርታ እየጠየቀቻት አለው። የወዴት ኮዴት ደግሞ በፍጹም እንዳታይባት፣ ምክንያቱም ከዚህም በፊት መጥፎ ክፉ ነገር ስታረጊባት ስለቆየሽ አሁን ልታምኒ ስለማትችል ነው። እባክሽ በቃ ተያት እያለ ትገኛለች ማለት ነው። ቤተሰቦች ለማንኛውም በቀጣይ ቪዲዮ እስከሚመጣ ድረስ ቸር ቆዩልኝ። ሰላማችሁ ብዙ ይበልልኝ። ባይ ባይ።